እንደ ጧቷ ጀንበር ቀናችሁ ፍክት ቢል ደስታዬ ነው። ማጣት እጇን ይቁረጣትና ከእናንተ ጋር ሆድና ጀርባ ብትሆንም አልጠላም። ምን ነው ሸዋ ዋናው ነገር ጤና ነውና የጤና ሀብት ጀባ እንድሌልኝ ምኞቴ ነው። ታዲያ ምን ቀረ ካላችሁ የህሊና ሰላም ወሳኝ ነውና የህሊና ሰላም ይበርክትላችሁ። አቦ በደጃችሁ ክፉ ነገር አይለፍ። እንዴት ናችሁ? እንዴት ሰነበታችሁ? አረ እንዴት ከረማችሁልኝ? የልወዞዞ በግሬ ቤተሰቦች ወክ ኤንድ ቶክ እነሆ ተጀመረ። ቀልባችሁን ሰብሰብ ቀዩን ነገር ያልነካችሁ ካላችሁ ነካ አርጉና ዳይ ወደ ጉዳይ። ወንድማችሁ ካፍያው ዘመህር ነኝ። እነሆ ወዳጆቼ እንግዲህ ዛሬ ለመጀመሪያ ጊዜ ወደዚህ ሰፈር መምጣቴ መሆኑን መደበቅ አልፈልግም። አዲስ አበባ ውስጥ እንግዲህ በኮንዶሚኒየም ግንባታ ምክንያት ስማቸው ጎልቶ ከሚሰሙት መካከል አንደኛው ቦሌ ቡልቡላ። እንግዲህ ቦሌ ቡልቡላ ቀደም ሲል ከአዲስ አበባ ያወጣችሁ ይህን የሰፈር ስያሜ አታውቁትም። ስያሜው አለ ግን ሰፈሩ የለም ነበር። አሁን በኮንዶሚኒየም ምክንያት ሰዎች ወደዚህ ሲገቡ ሰዎችን ለመጠየቅ ስንመጣ አንዳንድ ነገር ለማከናን ወደዚህ ስንመጣ ስያሜውን አውቀናል። እኔ ግን ለመጀመሪያ ጊዜ እንደመጣሁ አልደብቃችሁም። ዛሬ እዚህ ተገኝቻለሁ። እንግዲህ እስኪ ወዴት እንደምሄድ እናንተ ተከተሉኝ። ፊት ለፊት የምታዩት ቦሌ ቡልቡላ አደባባይ ነው። እስኪ በአደባባይ ማለፍ የምችል ይመስለኛል። እስኪ ተከተሉኝ። እንግዲህ ፊት ለፊት የምታዩት የኮንዶሚኒየም ነው። እንደምታዩት በጣም የሚያማምሩ ናቸው። መንገዱም እንደምታዩት በጣም አስተማማኝ ነው፣ ሰፊ ነው። አደባባይ ያው ሁሌም እንደምታዩት ነው። አዲስ አበባ ውስጥ ያሉ አደባባዮች በሙሉ ማለት ይቻላል እጅግ በጣም ሰፊ ናቸው። አንዳንዶቹ እንግዲህ ከዚህ ቀደም እንዳሳየኋችሁ በትራፊክ መጨናነቅ ምክንያት አደባባዮቹ እየፈረሱ በመብራት ብቻ እንዲተላለፉ እየተደረገ ነው። ይሄ እንግዲህ ብዙ መጨናነቅ ያለበት አይመስልም እንደማየው ከሆነ ነው። ምናልባት የመጣሁበት ቀን ዝግ ነው። እንግዲህ ሚያዝያ 23 የመጣሁት ደግሞ ሚያዝያ 22 የቡልቡላ ፓርክ መመረቁን በሜንስትሪም ሚዲያዎች ስላየሁኝ ለምን እኔስ እዛው ተገኝቼ ተከታታዮች አላሳይም በሚል ነው ወደዚህ የመጣሁት። አደባባዩ እንደምታዩት ውስጡ መሀሉ የሚያማምሩ አበባዎች አሉ። እንደዚህ ያለ ነገር በተለይ በጣም የማረካችሁ እንደኔ ከሆናችሁ ደስ ይላል። እዚህ ጋር ረጅም ሰዓት ቁጭ ብዬ ከሰው ጋር እየተጫወትኩ ብቆይ ደስ ይለኛል። ፊት ለፊት እንደምታዩት ይኸው ወዴት እንደሚወስድ መንገድ አለ። በኮዬ ፍጭ በዛኛው በኩል ነው የሚወስደው። የማህበር ቤቶች የሚመስሉ አሉ በዛ በኩል። እዚህ ጋር በጣም ግን እስቲ ቆይ ወደኋላ ላይ ጨርስ ለአካባቢ ማዋያቸዋለሁ። የታክሲ አሽከርካሪና ህጉን በተመለከተ አሁን ስመጣ ከሳሪስ ነው እኔ ወደ ቦሌ ቡልቡላ ተሳፍሬ ስመጣ ይሄን አደባባይ ዞሮ ማቆም ሲገባው በዛኛው ሳይድ ተሻገረ። ህገወጥ አካሄድ ነው ተሻገረ። መጠየቅ አልቻልንም። ወጠብሻ ነገር ነው። እንዴት በዚህ ትሄዳለህ ማለት አልቻልንም። በቃ ይሄ ቺድ አለመዞር ነው። ፊት ለፊት እንግዲህ ከሚታያችሁ እየመጣን እያለን ይሄን ዞሮ ነው የሚያቆመው። ግን ሳይዞር ገና ታጠፈና በመመለሻው መኪኖች እየመጡ እሱም በጎን በኩል ወደ መኪኖች ሄዶ አዙሮ አቆሙ። ምናልባት በአካባቢው የትራፊክ ፖሊስ አይታይም፣ ለዛ ሊሆን ይችላል። አስቸጋሪ ነው። ሌላ ደግሞ ገና ላይ ከሳሪስ ሳልደርስ ደግሞ ስመጣ የገጠመኝ ወጣት ልጅ ነው። ጋቢና ተቀምጬ ስለነበረ ጠየቁት። ትራፊክ ብሽካ ነበር ተርፍ ጭኗል እና አይቶ ሲያወርድ ትራፊኩ በርቀት አይቶታል። ጠበቀው። ትራፊኩ አይተዋል አልኩት። ጋቢና ነበር ከአዋለ ሄደ። ትራፊኩ መሀል ላይ ቆመና ዳር እንዲይዝ ምልክት ሰጠው። ልጁም ወደ ዳር ወጣ እንደሚቆም። ትራፊኩም ሰላምታ ሰጥቶ መጠጋት ሲጀምር ነዳጅ ሰጠና ሄደ። ሄዶም ይገርማችሁ እንዴ ግራ ገባኝ። ታጥፎ ወደ መንደር ውስጥ ገባ እና አይመስልህም አልኩት። ቅጣቱ ብትቀጣ ይሻላል ስለው አይ አይለቀኝም አለ። እና ቅጣቱ እኩል ነው ወይ ማምለጥህ ታርጋውን ይዘዋል አልኩት። ይዘዋል አለ። ያው ነው አለ። እና ልጁ በጣም ትንሽ የክፍለ ሀገር ልጅ ነው አነጋገሩ ትንሽ ልጅ እና ገረመኝ ድፍረቱ ምናምን። ከዛ በኋላ ግን ልጁ ሳልናገረውን በደንብ ማናገር አልፈለገም። ትንሽ እንደተረብሽ ያስታውቃል። ግን ይደውሉለታል ከኋላ ያገኘህ ተከትለዋል ይሉታል። ጭራሽ ኮብልስቶን ውስጥ ለመውረድም ፈለጉ ማለት ኮብልስቶን የማይኬድበት መንገድ ውስጥ መጨረሻ ላይ ስንደርስ አይኬድም። ችሎታቸው ግን አስተማማኝ ነው። የሚገርማችሁ በዛ ፍጥነት እንዴት ተሽሎክልኮ አመለጠ። ትራፊኩ በኋላ ተመልሷል አለው ሲለው ወደ ዋናው አስፋልት ደርሶ እኛን አደረሰና አይለቀኝም አለ። በኋላ ምንድነው ስለው ታርጋ ተፈቶብኝ ነበርና
ትናንትና ተረክቤ አሁን እንደገና እንዴት ይቀማኛል ነው። ይህን ያለ ሰው ደግሞ በጣም ህግን ማክበር ያለበት አይደል? ትናንትና ካስለቀኩኝ ከአሁን በኋላ ለ10 ብር ለ15 ብር ሊበዛ 15 ብር ነው እኮ የ30 ብር ነው እኮ ለሰው ነው የጫነው። 30 ብር ይቅርብኝ በሰላም ሄድ ይሻላል ማለት ይቻለበትና በቃ እንደዚህ ነው የሚሰሩት። በጣም ከባድ ነው። እና አሁን ስትመለስ ያሰራሃል ያልኩት እዛ ቦታ ላይ ቆም ማለት ነው። አይ ካልተቀየረ እንግዲህ በቃ ልጁ በቃ መስጨት አለ ልጁ። እና ለማንኛውም ወደ ጉዳይ ልግባ። እግረ መንገዴን ትዝ ብሎኝ ነው። ይሄ በቀኝ በኩል የምታዩት በጣም የሚያማምሩ ይሄ ነገር አንድ ተመልካች ደግሞ ምን ብሎኛል፣ ልክ እኔን መንግስት እንደሚሰማኝ አድርጎ ነው እሱ ደግሞ ይችን ነገር አሳስብልኝ ብሎኛል። እንደዚህ መንገድ ዳር ላይ የሚተከሉ ነገሮች እንግዲህ አውሮፓ ውስጥ ነው የሚኖረው መስለኛል። የሚበሉ ነገሮች ቢሆኑ የበለጠ ደስ ይላል። በስርዓት እዚህ ጋር አሁን ደፕሪም የመሳሰሉ ኮክ የመሳሰሉ ነገሮች ኖረው በሚያፈሩበት ወቅት እንግዲህ ሲረግፍ በስሎ የሚረግፈውን አንስቶ መብላት የሚቻል ቢሆን እና እንደዛ ብሏል። አዊሽ ወደፊት እንግዲህ ማን ያውቃል አገር ባለበት ቦታ ላይ ቆይም። ይሄው እያየን አንዳንድ ነገሮች ለውጦችን አይተናል። ከምንም ጋር ሳይያዝ ማለት ነው። ችግር የለም ማለት አይደለም። አንድ ችግር አለ ሀገራችን ውስጥ። እስከነሱ ግን የምታዩታቸው እኒህ ዛፎች አሁን ከዚህ ቀደም እንደዚህ አይነት ዛፍ አይተን አናውቅም። የተለመዱ ዛፎች አሉ፣ እነሱ ናቸው የምናውቃቸው። ይሄ በአጭር ጊዜ የሚለምድ ነው። ይሄ ውሃ እየጠጣ ይመስለኛል። እዚህ ጋር ቧንቧ መስመር አለ፣ ቱቦ ፕላስቲኩ። ግሪንነቱን አያችሁት አይደል? ግሪንነቱ ብቻ ሳይሆን በጣም ሰፊ ነው። የእግረኛ መንገድም በቂ ነው። በዛኛው በኩል ተመላሽ አለ። እንግዲህ እስኪ ይኸው እዚህ ጋር የምታዩት በዚህ ወደ ታች ነው ብለውኛል። ፓርኩ ወደዛ እየሄድኩ ነው። መንገዱ መሻገሪያ የለም እንጂ መሀል ላይ ያለውን እያያችሁት ነው አይደል? በቀኝ በኩል እንደምታዩት ነው። ይሄ መሀል ላይ ያለው ግሪነሪ በጣም ያምራል። ይሄ ፊት ለፊት ላይ መኪና በዚህም አይመጣው ተዘግቷል። ላይ የምታዩት እንጨት የለም ተዘግቷል። ለምንድን ነው የተዘጋው? መኪና በዚህ አይመጣም። ስለዚህ እዛ ዜብራው ላይ አቋርጬ እስኪ መሀል ላይ ያለውን ማካፈያ ላይ ያለውን አሳያችኋለሁ። እስከቻላችሁ እስከወደዳችሁ እንደ ሁሌው እንድትከተሉኝ በታላቅ አክብሮት ጋብዛለሁ። ወንድማችሁ ነኝ። የኤሌክትሪክ መስመሩ እንግዲህ በመሀል ከተማ ላይ ያለው አይነት አይደለም። ቢሆንም ግን ኬብሎቹ ግራውንድ ስለሆነ የምታዩቸው ይሄኛው እንግዲህ በፊት የተተከለ ነው። ይሄ በኮንክሪት እንትን የተደረገው። የመንገድ መብራቶቹ ግን አንዳንዶቹ ሶላር ናቸው። በነገራችን ነው ቀን በሶላር ይሰበስቡትና ማታ ላይ የሚበሩ ናቸው። ዋየርለስ ናቸው። እንግዲህ ይሄ እንትን አይመስለኝም። ይሄ ግና ነው። ግን አንዳንድ ቦታ ላይ ያየኋቸው ምንድነው በሶላር ቃል ይሰበስቡና ይህም እንደዛ ይመስላል። እንደሱ ነው አሁን እየቀረ ያለው። ይሄ መስመር ላይ በጣም አደጋ የሚያጋልጥ የተበላሸ ኤሌክትሪክ መስመር እሱ በጣም እንትን ይላል። እስኪ እዚህ ጋር ዜብራ አለ። ዜብራውን ተከትለን ለመሻገር አቤታ! ይሄ ፊት ለፊት እንደምታዩት ናቹራል የሆነ ጫካ ውስጥ የሚገኝ ድንጋይ ነው የሚመስለው በለው። ካሜራ ባይኖር ይሄን እንዴት አድርጌ ልገልጽላችሁ እችላለሁ? በሬዲዮ በሆነ ይሄን እንዴት አድርጌ ልገልጽላችሁ እችላለሁ? ለምለም ነው ብቻ ነው የምለው። አረንጓዴ ነው ስፋቱ። አለቃ ፓርኩን እየጠየቁት ነው። ወረታችሁ ረድ እያለኝ ነው። ይሄ ድንጋዩ ራሱ አታያቸው ናቹራሊ ነው። እዚህ ኮንዶሚኒየም ላይ ያሉ ሰዎች መታደም ነው ይመስለኝ። በዚህ ገጽ ያሉት በተለይ በመስኮት ሆናችሁ መተከዝ ትችላላችሁ። እዚህ ጋር ይሄን ግሪን እያያችሁ ሙዚቃ እየሰማችሁ ሊሆን ይችላል። ምን ፎቅ ላይ ሳሰቀላችሁ መውረድም እኮ ይቻላል። እስኪ ወደፊት እናገኝናል። ቁጭ ብለው የሚዝናኑ ሰዎች በርቀት አየሁ። እንደው ቦሌ ቡልቡላ እንግዲህ አንዳንድ ሰፈሮች ደጋግሜ የማልሄድባቸው ሰፈሮች አሉ። ይሄ ሰፈር ግን ለመጀመሪያ ጊዜ ነው የመጣሁት። ቦሌ ቡልቡላ እንሄድ ብትሉኝ በአንድ በኩል ነው ሊመራችሁ ይችላል። ሳሪስ አቦ ጋር ሆናችሁ ታክሲ ታገኛላችሁ። ይቺ ምልክት ነው የምሰጣችሁ። ከዛ ውጭ ግን ይሄ ቀጥታ ወደ ኮዬ ፈጬ በኮዬ ፈጬም ይወስዳል። መገናኛ ላይ ብትሆኑ አሁን በኮዬ ቡልቡላ ድረስ ልትመጡ ትችላላችሁ። እዚህ እናት ከልጇ ጋራ ያቸው እየተዝናኑ ነው። እዚህ እንደምታቸው እርግጠኛ ነኝ እዚህ አካባቢ ነው ቤታቸው። እዚህ ፎቅ ላይ ነው የሚሆነው።
ስራችሁን ስጨርሱ ልጆቻችሁ ጋር ወጣ ብላችሁ ጃንጥላ፣ በተለይ ፊት ለፊት ደግሞ ጃንጥላ ያዟሉ። ትንሽ ፀሐይ ስለሚሆን አሁን ሰዓቱ ወደ 4 ሰዓት ምናምን ነው። ፀሐዩ ይበረታል። ጃንጥላ ይዞ እዚች ጋር ቁጭ ብላችሁ መወያየት፣ ከራስ ጋር ስብሰባ ማድረግ ይቻላል። አንዳንዴ እኮ መሰብሰብ፣ ከራስ ጋር ውሎን መገምገም፣ ያቀድነው ስራ እንደምታዩት እንግዲህ 8ኛ ወር ደርሷል። ምን ታቀደ፣ ምን ተሳካ፣ ምንስ አልተሳካም መገምገም ያስፈልጋል አይደል? እቅድ እንግዲህ አንዳንዶቻችን በወረቀት ላይ እናቅድ ይሆናል፣ አንዳንዶቻችን በሀሳባችን ሰሌዳ ላይ እንጽፈዋለን። ግን እቅድን ዞር ብለን እናያለን ወይ? አንድ ብሎ መስከረም እንግዲህ 8ኛ ወር ላይ ደርሷል። አያምርም? ይሄ ላንድስኬፑ ብቻ አይደለም፣ ከላንድስኬፑ ጋር ቤቶቹ ግራና ቀኝ ያሉ ቤቶች ያቸው። ይሄ በቀኝ በኩል ያለው ቤት ኮሪስቲ ሰዎች ካገኙ ይሄ ማህበር ቤቶች ሳሪስ አዲስ ሰፈር ላይ ታቸዋል። 72 ካሬ ቢሆን ልክ እንደነሱ አይነት አሰራር አይታችኛው ደግሞ ለየት ይላል። እዚህ ጋር ያሉት ይለያሉ። እና እነኚህ ዛፎች የቡና ዛፍ ይመስላሉ በግራ በቀኝ ያሉት። እና ያ አውሮፓ ላይ ያየው እባክህ አመልክትልኝ ያለኝ የሚበሉ ቢሆኑ ደስ የማይሉ መቼም የለም። የመንግስት ሆይ የመንግስት አካል ሆይ የሚበሉ ነገሮች መንገድ ዳር ቢተከሉ በአንበላቸው እንኳ ብናያቸው የሚል አስተያየት ነው እንግዲህ የመጣልን። ሩቅ ነው እንዲህ ነገር። ቀረጻዬን ሳበቅ ዝም ብዬ የጀመርኩት ኤኒዌይስ ክፋት የለውም። ሳሩ የሚገርመኝ ሳሩ እኔ ጫካ ውስጥ እንደዚያ ያድርጎ የሚበቅል አይመስልም። ይህ አሁን ራሱ መታጨድ ይኖርበታል። በጣም አረንጓዴ ነው። እዚህ ጋር እንደ መቅላት ይዟል። ይህ ራሱ ስፋቱ ወጥ ማድረጊያው ጽድት ያሉ ናቸው። ኮንዶሚኒየም ቤቶች ነፋሻ ነው አየሩ። እንደገና ደግሞ ይሄ ምንም እንትን የለውም። በቃ ይሄ መጨናነቅ የለው። ለመኖሪያ ቦታ በቃ ተገቢ ቦታ ይመስለኛል። ይሄ ቡልቡላ አካባቢ ዳር ላይ ስለሆነ ሰላም ነው ራሱ አየሩ። በግራ በኩል እንግዲህ ወንዝ አለ። ትልቁ ወንዝ የቡልቡላ ወንዝ መሰለኝ ስያሜው። በጊዮን ስር የሚያልፈውን አንድ ተመልካችን አንድ ቀን እዛ አካባቢ ያለውን ሳውራ፣ በነገራችን ላይ ቪዲዮውን አቁሜው እንደገና እየቀጠልኩት ነው። በር ላይ ጠይቄ ነበረ። ተመርቋል። በእርግጥ ግን መግባት አይቻልም ማለት ይሄ አጥሩን እያሳዩዋቸው በጣም ነው የማዝነው። እንግዲህ ከርቀት ነው የመጣሁት። ይሄ ነው። ሌሎችም ሰዎች ትልቅ ሰዎች ነበሩ ከኔ ጋር ከሩቅ የመጡት። ላይ አንደኛው ሰው ይታያቸዋል። በር ላይ ያለ ጥበቃ ነው። አናገርኩት። ተመርቋል ተብዬ ነው በጣም ልክ ነህ፣ ተመርቋል። ትናንት ግን ሰው እንዲገባ አልተፈቀደም ማለት ነው። ስለዚህ በጣም አዝናለሁ። እንደከሰርኩ ነው የምቆጥረው። በጣም ውስጡን እኔ በቃ ቀድሜ ይህን አይነት ብሎግ ቱር ከተማ ቱር የሚሰሩ ቀድሜ ለእናንተ ማቅረብ ነበረ ሀሳቢ፣ ግን አልተሳካልኝ። እንደምታያጥሩ ነው የዞርኩት። ምንም ማድረግ አልችልም። እንግዲህ ከተመረቀ በኋላ ለሰው ክፍት አይደለም አላውቅም። እኒህ ሰውዬም እንደኔ ሲጠይቁ ነበር። አንድ ሰውዬ ተመለሱ ተናደው፣ ከሩቅ ቦታ ነው የመጣሁት እባክህ አሉት። አይ አይቻልም አላቸው። ገመድ ነች የታሰረችው። ይሄ አሁን የሚገባው እዛው የሚሰራ ነው። እሱ እንደውም ቆሞ መኪና ውስጥ እያለ ስናወራ ነው ግቡ ይለናል ብዬ ነበረ። ብዙ ሰራተኛ መስሎ እዚህ ጋር ገመዱ አለች። ገመዷ ላይ ቆማለ። ካሜራ በነገራችን ላይ ሰው በጣም ነው እንትን የሚለው። ካሜራ ሲያዩ በጣም ተጠንቅቄ ነው የሚቀርጸው። ፈቃደኛ አይደለም ብዙ ሰው በካሜራ ውስጥ መግባት አይፈልግም። አንዳንዴ መንገድ ላይ እየቀረች ሰዎች ገና በርቀት አይተው ሲቆሳጥሩ ያሉ እኔም ካሜራ ውስጥ እንደማላስገባቸው እንዲያውቁልኝ የፊቴን ወደሆነ ቦታ ዘወር አደርገዋለሁ። ካሜራ ፎቢያ ያለበት ሰው አለ። በርግጥ ለነገሩ እኔም አለ። ስለዚህ ክብራትና ክብራን የቻናሌ ቤተሰቦች ያደረግነው ጥረት አልተሳካም። እስኪ እንትን ሞክሬ ነበር እንግዲህ ከዚህ በፊት ሚኒስትሪ ሚዲያ ላይ የተላለፈውን ቆረጥ አድርጌ ለማሳየት ሞክራለሁ። እስኪ ግን ዩቲዩብ ደግሞ ሪዩዝድ ኮንቴንት ነው ይላል። መኪና ምንድን ነው ነገሩ? መኪና ይሄ ወደ ላይ መመለሻ ነው። ገባኝ። መንገዱ ዝግ ስለሆነ ነው። ይቺ መንገድ እንደምታዩት ነች።
ወደ ላይ መመለሻ ብቻ ነች፣ ግን ከላይም ሲመጣ ይችላል። ያኛው መንገድ ዝግ ስለሆነ ነው። አያችሁ፣ ያኛው ስለተዘጋ ነው እንጂ ኖርማሊ ይሄ መንገድ አንድ ሌን ነው። ወደ ላይ መሄጃ ብቻ መሆን ያለበት፣ ከላይ ወደ ታች መጫ ነው። ያኛው ከላይ ነው የተዘጋው። ለምን ተዘጋ? እስኪ ላይ ስንደርስ እናያለን። እኒህ እንግዲህ ኮንዶሚኒየሞቹ እነኚህ መንደሮች እንደምታዩቸው ናቸው። ይሄ አሁን አውሮፓ ነው ቢባል ይመስላል። አውሮፓ ውስጥ ያሉ አንዳንድ የምናያቸው በምስል ላይ ወተን ባናቅም ወደ ገጠር አካባቢ ያሉ አንዳንድ አነስ ያሉ ከተሞች ስናያቸው ልክ እንደዚህ ነው በቃ የምናየው። አያንስም ለማለት ያስደፍራል። ምን ትላላችሁ ውጭ ያላችሁ? አንዳንዶቻችሁ ይሄን ደፍሬ የተናገርኩ ኮሜንት ላይ እንዴ ይሄን የምኖርበት ሀገርም እንደዚህ የለም ያሉ ሰዎች አሉ። እነሱ ዋቢ ያደርጋሉ፣ ትመሰክራላችሁ አይደል? አንዳንድ ቦታ ሳሳያችሁ እንዴ ይሄ እኮ ነው የምኖርበት ሀገር ራሱ አውሮፓ እንኳ እንደዚህ የለም የሚያምር ነው ተገረምን ተደነቅን የምትሏላችሁ። ትክክል ነው። እሱን ዋቢ አድርጌ ነው ይሄ አንዳንድ ቦታዎች ያስንቃሉ። እስኪ ላይ መንገዱ የተዘጋበት ምክንያት በዛ ውስጥ እንዳልኩ ሰዎች አይቻሉ። ለምን ይሆን ብለን መንገድ ጥገና ደግሞ አላየንም ታች እስክንደርስ ድረስ። ግራውንዱ ስለሚከራይ መስሪያች ታጥራለች። ግራውንዱ ለድርጅት ነው የሚከራየው፣ ጨረታ ይወጣል። የኮንዶሚኒየም ግራውንዶች ውድ ነው በካሬ በስማ። አሁንማ ተውት፣ ገንዘብ ያለው ሰው ያዋጣዋል። ሱቅ የሆነ ግሮሰሪ ነገር የሆነ ነገር ይከፍትበታል። ግን ጨረታውን ለማሸነፍ በጣም መገመት አትችሉም። በካሬ የሚገመትም አንድ ካሬ የትና የት ይሏል መስላችሁ? በጣም ገርማል። ሰው ዘላለም የምንኖር ቤታችን ዝግጅታችን ለቤት የምናደርገው ነገር ለቦታ ያለን ነገር ቅልጭ ያለች ትንሽ ካሬ እኮ በቂ ብቻ ነው። 70 ዓመት ቢበዛ ማለት ቢበዛ 80 ዓመት ነው። መዋደድ ጠፋል፣ መተሳሰብ ጠፋል። ዝም ብዬ ግን ያን የሆነ መንፈስ ነው የሚሰማው እንጂ እንደው ሰው ልጅ ለሰው ልጅ ሲጨካከል ምናምን ስናይ አንዳንድ ነገር ስናይ አንዱ ሲያታልል፣ አሁን በቅርብ ያየሁት አንድ ቦታ ላይ 4 ሚሊዮን አስፈረመኝ የሚል ዩቲዩብ ላይ ነው ሰው እንዴት ይጨክናል? ቃል እየሰራ እየታተረ ያለ ነው። በእርግጥ በዛኛው ወገን መስማት ያስፈልጋል። ያኛው ወገን ቀርቦ መጠየቅ አለበት። ፍርድ ቤት የተያዘ ጉዳይ ስለሆነ ነው። አንድ ሰው አጭበርብሮ 4 ሚሊዮን። እሺ እንደዛ አድርጌ ስንት ዓመት ነው የምኖረው? መቼም የፈጠረኝ አምላክ አለ። እሱስ ምን ይለኛል? ብስክሌት መንጃ አይደለም ይሄ የምትሄድበት የዓይነ ስውራን ነው። አንደኛ እግረኛ መንገድ ነው፣ ክልክል ነው። መክሬዋለሁ። ቪው እንዴት ነው? ወደ ላይ ስታዩ እውነት አውሮፓ ያላችሁበትን ከተማ አይመስልም? እንደዚህ ስታዩት ቀጥታ ይሄን ስታዩ አሁን ይሄ ውጭ ሀገር ነው። መንገድ ላይ የሚያልፈውን ሰው ስታዩት እንዴ ይሄ የእኛ ሀገር ሰው ነው ልትሉ የምትችሉት። አንዳንድ ቀን አለ እንግዲህ ማለታችሁን ጸለያችሁ አሪፍ ነገር ሰርቼ እመጣለሁ ብላችሁ ወጣችሁ ላይ ሳካ ይችላል። ይሄ ከእናንተ ኃላፊነት ውጭ ነው። የኃላፊነት በጠዋት መነሳት፣ ማቀድ፣ ቦታው መሄድ ነበረ። እሱን አድርጌያለሁ፣ አይቆጨኝም። ግን እንዳለመታደል ነው። ምክንያቱም በማላውቀው ጉዳይ መግባት አይቻልም። አያቸው መመረቁን እንደሰማ መጣው እንጂ ከመመረቁ በፊት ግን መግባት ይችል ነበር። አንዳንድ ቦታዎች ከመመረቃቸው በፊት እየተሰሩ ዝም ብዬ እንደሚያልፍ ሰው መስዬ ገብቼ ቀርጬ አውቃለሁ። እና እንደዛ ባቅ ኖሮ እስኪ አንዳንድ ሰዎች ጠቁሙኝ እስኪ እንደዚህ የሚሰሩ ፓርኮች እየተሰሩ ያሉ ሂደታቸውን። እኔ በማውቃቸው መረጃ ባለ መሰረት ነው የሚሄደው። በትርፍ ጊዜ ነው የምሰራው ታውቃላችሁ። እና ጠቆም አድርጎኝና ቅዳሜና እሑድ ሲመቸኝ
እንደዚህ እንደ ዛሬው ቀን ደግሞ ስራ በማይኖርበት ሰዓት ላይ ውሃ እያጠጡ ነው። በጣም ግሪን ነው። እዚህ አሁን ይሄ የሆነ ማንጎ ቢኖር እዚህ ጋር አፕል፣ ኮክ፣ አቮካዶ አሁን በየግቢ ያለ እኛ ግቢ ማለት በነገራችን አቮካዶ በየሰፈሩ አለ። ምናልባት እኛ ግቢ ያለው አያፈራም፣ መዳቀል አለበት አሉ እንዴና ሴት እሱ ካልሆነ በስተቀር በየብዙ ቤት ግን አያለው። እኔ የምታመጣልኝ ጊዜ ነበረች መስሪያ ቤት በአመት 2 ነው ስለ ያፈራል። በጣም በፌስታል ይዛ ትመጣ ነበር። በጣም የሚገርም እና አዲስ አበባ ውስጥ የሚበቅል አይመስለኝም ነበር። እኔ ወደ ደቡብ ሐዋሳ ምናምን ስንሄድ ነበር የማየውና ይሄ ተዘጋ። እስቲ ቆይ ልጅ አለ እዚህ ውሃ እየጠጣ ነው። ይሄን መንገዱ ችግር የለበትም። ይሄንን እያጠጣን ነው። መኪና ሳልፍ እዚህ ጎማውን እያፈነዳባቸው አያችሁት? ይሄ ልጅ ነው የሚነግረው፣ እዚህ ነው የሚሰራው፣ ለሌላ አይደለም ማለት መንገዱ ችግር የለበትም። ውሃ ስናጠጣ ነው አጠጥተን ስንጨርስ ይከፈታል ነው እንግዲህ። ክብራትና ክብራን እንግዲህ ለዛሬ ያዘጋጀውላችሁ ይህን ይመስል ነበር። እንደውሌው ሰላምና ጤና ከሁላችን ጋር እንዲሆን ተመኘ።